ከገመትነው በላይ ውጤት መጥቷል ትልቅ ለውጥ ነው ሲሉ ፕሮፌሰር ብርሃኑ ነጋ የገለጹት ጉዳይ ምንድነው? አንደኛው ከፍተኛ ውጤት ያስመዘገበው ተማሪ ደግሞ ፈተናው በጣም ቀሎ ነበር ይላል። የዘንድሮ 12ኛ ክፍል ውጤት ምንድን ይመስላል? በዜና ወጃችን ተመልክተነዋል። ዛሬ ጧት አንድ ሚኒባስ የመኪና አደጋ ደርሶበታል። ሚኒባሱ ሊይዙ የሚችለው ሰዎች ናቸው የተጎዱት። ነገር ግን በተለያዩ ሆስፒታሎች ስለሄዱ ደራሽ መረጃ ነው ያለን። አሽከርካሪዎች የተሽከርካሪዎቻቸውን ደህንነት ማረጋገጥ አለባቸው ሲሉ ኮማንደር ማርቆስ መልእክት አስተላልፈዋል። ዛሬ ጧት በአፍንጮ በር አካባቢ የደረሰውን አደጋ የምንነግራችሁ ነው። በኢትዮጵያ ብቸኛ የሆነው ሀገር አቀፍ የሂሳብ ትምህርት ውድድር አዘጋጅ የሆኑት በይፋ ህዝቡን ይቅርታ መጠየቅ እንፈልጋለን ብለዋል። ውድድሩ ሀገር አቀፍ የሂሳብ ትምህርት ውድድር ነው። በኢትዮጵያ ብቸኛ ነው። ለአሃዱ መልእክት ማስተላልፈዋል። መንግስትና የሚመለከታቸው አካላትም ሊሰሙት ይገባል የሚል አንድ መልእክት አስተላልፈዋል። ምንድነው የተፈጠረው? ከዚህ ከስራ አስኪያጁ ጋር አሃዱ ቆይታ አድርጓል። የምትሰሙት ጉዳይ ነው። በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙት በዛው ሀገር ለመውለድ በማሰብ ነው ሲል የአሜሪካ ኤምባሲ መግለጫ አውጥቷል። ማስጠንቀቂያም አስቀምጧል። የአሜሪካ ኤምባሲ ምንድነው ያለው? በዜናችን የምትሰሙት ነው። እኔ ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ ሲሉ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትሩ መጽሐፍ በተመረቀበት ያስተላለፉትን መልእክትም ይዘናል። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። መረጃዎቻችንን መራርጠን ለእናንተ ለውድ ቤተሰቦቻችን የምናደርስበት ቻናል ነው። ከአሃዱ ሬዲዮም እንዲሁ መረጃዎችን አጠራጠር አድርገን እንነግራችኋለን። በዚህ ምሽት አዲስ እየተሰሙ በዛሬው ዕለት የተደመጡ መረጃዎችን ነው የምንነግራችሁ። ናርዶስ አለማየሁ ከእናንተ ጋር ለጥቂት ደቂቃዎች ቆይታ አደርጋለሁ። የትም እንዳትሄዱ። ከሰሞኑ የ12ኛ ክፍል ፈተና ውጤት ይፋ ተደርጓል። በሀገሪቱ የትምህርት ፖሊሲ መሰረት ወደ ከፍተኛ ትምህርት ተቋማት መግባት የሚችሉ ተማሪዎች ከ50 በመቶ በላይ ያስመዘገቡ ተማሪዎች ናቸው የሚሆኑት። በ2017 እንግዲህ የ12ኛ ክፍል መልቀቂያ ፈተና ከወሰዱ 585882 ተማሪዎች ውስጥ 8.4 በመቶ ብቻ ናቸው ያለፉት። በ2016 ደግሞ 5.4 በመቶ ተማሪዎች ብቻ ከ50 በመቶ በላይ ውጤት አስመዝግበዋል። ሚኒስትሩ የፈተና ስርዓቱ ላይ ማሻሻያ ከተደረገ ከ4 ዓመት በፊት ከነበረው ምጣኔ ጋር አወዳድረው ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር በ3 እጥፍ ጨምሯል ብለዋል። ከሞላ ጎደል ማጭበርበርና መኮረጅ ጠፍቷል በተባለበት በ2017 የትምህርት ዘመን 585882 ተማሪዎች ፈተና ወስደው ነበረ። ከነዚህ ውስጥ 47 በመቶ ሴቶች፣ 52 በመቶ ደግሞ ወንዶች ነበሩ። የ2017 አማካይ ውጤት እንግዲህ 31.6 በመቶ እየተመዘገበ ነው። ካለፈው ዓመት ጋር ሲነጻጸር የታየው ደግሞ የ2 በመቶ ገደማ ብልጫ ብቻ ነው። የተፈታኙ ችሎታና እውቀት ከፍ እያለ መሄዱን አመላካች ነው ብሏል ትምህርት ሚኒስቴር። አዳሪ ትምህርት ቤቶች እንደሚጠበቀው ትልቁን ውጤት ማስመዝገባቸውን የጠቀሱት የትምህርት ሚኒስትሩ የተማሪዎች አማካይ ውጤት 71 በመቶ መሆኑን ገልጸዋል። ዝቅተኛ ውጤት ያስመዘገቡት ደግሞ የማታ ትምህርት ቤት ተማሪዎች ናቸው። 25.9 በመቶ ነው ያመጡት። እነሱ ደግሞ መደበኛ የመንግስትና ትምህርት ቤቶች ደግሞ 30.6 በመቶ፣ የግል ትምህርት ቤቶች 51 በመቶ አማካኝ ውጤት ነው ያስመዘገቡት። በትምህርት አይነቶች ከፍለው የገለጹት ይህ ሚኒስትሩ ኬሚስትሪ ከፍተኛ ውጤት የተመዘገበበት የትምህርት አይነት ነበረ። አፕቲቲዩድ ደግሞ ዝቅተኛ ውጤት የተመዘገበበት የትምህርት ሰብጀክት ነው። ተማሪዎችን በማሳለፍ ምጣኔ ደግሞ ሀገራትን ስንመለከት አዲስ አበባ 28.9 በመቶ፣ ሀረሪ 21.8፣ አማራ ክልል ደግሞ 12.1 በቀደም ተከተል ደረጃ ይዘዋል። ስለዚህ አማራ ክልል በሶስተኛ ደረጃ ላይ ተቀምጧል። ፕሮፌሰር ብርሃኑ ነጋ ትልቅ ለውጥ ሲሉ የገለጹት ሌላ ጉዳይ ምንድነው? በ2017 የትምህርት ዘመን የተፈታኞች ቁጥር ቢቀንስ ያለፉ ተማሪዎች ቁጥር ግን መጨመር ነው ብለዋል። ከፍተኛውን ውጤት ከሀገሪቱ ያስመዘገበው አንድ ተማሪ አለ። የተማሪ በኦሮሚያ ክልል የዶዶላ ኢፈ ቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ካሊድ በሽር የሚባል ተማሪ ነው። በ12ኛ ክፍል ፈተና 591 በማምጣት በኢትዮጵያ እስካሁን ከፍተኛውን ውጤት የያዘው ይሄ ልጅ ነው። ካሊድ ይፋ በሆነው ውጤቱ መሰረት ሂሳብ 100፣ ፊዚክስ 100፣ ባዮሎጂ 99፣ ኬሚስትሪ 98፣ አፕቲቲዩድ ደግሞ 98 እና እንግሊዘኛ ደግሞ 96 ነጥብ በማስመዝገብ ከ600 ነጥብ 9 ነጥብ ብቻ
በማጣት ከፍተኛ ውጤት አግኝቷል ማለት ነው። ከ609 ጥያቄዎች ብቻ በማጣት ማለት ነው። በአንጻራዊነት የዛሬ 5 ዓመት የነበረውን ስናይ ፈተናው በጣም ይከብድ ነበር ይላል ይሄ ጎበዝ ተማሪው ወይም ውጤት የሰቀለው ልጅ። በየአመቱ የመግቢያ ፈተናው እየቀለለ ነው የሚሄደው። ስለዚህ ተማሪዎች ከዚህ በፊቱን ከሰሩ እንዴት ነው ፈተና ሊወጣ የሚችለው፣ የፈተና ወጣት ሂደቱ እንዴት ነው የሚለውን ነገር ያንን ፈተናስ መመለስ የምንችለው የፈተና ወጣት ሂደቱ ምንድነው፣ ጥያቄ አወጣጡስ ምን ይመስላል የሚለውን ሁሉም ሰው ቢመለከተው ፈተና ለማለፍ ማንበብ የራሱ ሲስተም አለው ይላል ይሄ ልጅ። እንዴት ነው ከዚህ በፊት የነበሩት ፈተናዎች ወጡት ዘንድሮስ እንዴት ነው ሊወጣ የሚችለው የሚለውንም እያየሁ ነበር ሳጠና የነበርኩት። እናም ፈተናው ቀሏል። እኔም በደንብ ተዘጋጅቼ ነው የገባሁት። ፈጣሪ ምረርቶኝ ይህንን ውጤት ማምጣት ችያለሁ ብሏል። ከኢትዮጵያ አንደኛ ውጤት ያመጣው ወጣት ወደፊት መማር የምፈልገው ሶፍትዌር ኢንጂነሪንግ ነው። ሳይንስና ቴክኖሎጂ ላይ ደግሞ ፍላጎቱ አለኝ። ዓለም ላይ ብዙ ነገሮች እየተለወጡ ያሉት በሳይንስና በቴክኖሎጂ ስለሆነ ፍላጎቴ ሳይንስና ቴክኖሎጂ ነው። በየሰከንዱ ለውጥ የምናየውም በዚህ በሳይንስና ቴክኖሎጂ ዘርፍ እንደሆኑ መጠን እዚህ ዘርፍ ላይ ተቀላቅዬ ለራሴም ለቤተሰቤም ለማህበረሰቤም የበኩሌን አስተዋጽኦ ማድረግ ፈልጋለሁ ሲል ይህ ከኢትዮጵያ አንደኛ ወጣው ልጅ ከቢቢሲ ጋር በነበረው ቆይታ ገልጿል። ዛሬ ጠዋት አንድ መኪና አደጋ ደርሷል። በአፍንጮ በር አካባቢ ነው አደጋው የደረሰው። በአዲስ አበባ ወረዳ 6 በደረሰው አደጋ ይህ መረጃ እስከተጠናከረበት ድረስ የአንድ ወጣት ህይወት ማለፉንና አንድ ሚኒባስ ሊይዛቸው በሚችሉ ተሳፋሪዎች ላይ ጉዳት መድረሱን የአዲስ አበባ ፖሊስ ኮሚሽን ገልጿል። ይህን ያሉት የኮሚሽኑ ህዝብ ግንኙነት ኮሚኒኬሽን ኃላፊ የሆኑት ኮማንደር ማርቆስ ታደሰ ናቸው። አደጋው የደረሰው ዛሬ ጠዋት ነው መስከረም 7 ከንጋቱ 12 ሰዓት አፍንጮ በር አካባቢ ነው። የተጎጂዎች ብዛት ስንት እንደሆነ የተጠየቁት ኮማንደሩ ወደ ተለያዩ ሆስፒታሎች ስለሄዱ አንድ ሚኒባስ ሊይዝ የሚችለው ሰው ነው የተጎዳው፣ ነገር ግን በተለያዩ ሆስፒታሎች ስለሄዱ መረጃው ያለን እዚህ ድረስ ነው ብለዋል። እስካሁን አንድ ሰው ነው ህይወቱ ያለፈው ይህ ዜና እስካለበት ድረስ። ሆስፒታል ደግሞ ገብተው ያሉት አይታወቅም፣ የሚሞት ሰውም ሊኖር ይችላል። እንግዲህ ለጊዜው ያላቸው መረጃ ግን ይሄ እንደሆነና ተጨማሪ መረጃ የሞተ ሰው ካለ እንደሚያሳውቁ ነው የጠቆሙት። አሽከርካሪ መኪናው እምቢ አለኝ ነው ያሉት ብለዋል ኮማንደር ማርቆስ። አሽከርካሪዎች የተሽከርካሪዎቻቸውን የመኪናውን ደህንነት ማረጋገጥ አለባቸው። ሁሉም ተሽከርካሪዎች መንገድ ላይ ሲሄዱ ጤነኛ የሆኑ ይመስለናል ሲሽከረከሩ፣ ነገር ግን ላይሆኑ ይችላሉ ሲሉ አስገንዝበዋል። በተለይ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በግልጽ እይታ የሚታይም የተሽከርካሪ አጠቃላይ ሁኔታዎችና ቴክኒካል ነገሮችን ማስተካከል ግዴታና ኃላፊነትም አለባቸው የሚል መልእክት ነው ያስተላለፉት። ተሽከርካሪው እንደሚሽከረከር እርግጠኛ ሳይሆኑ ነው ብዙዎቹ ዝም ብለው የሚያሽከረክሩት። ለዚህ ነው ብዙ ጊዜ አደጋ እየደረሰ የሰው ህይወት እየተቀጠፈ ያለው ብለዋል ኮማንደር ማርቆስ። ስለዚህ አመታዊ ቦሎ በሚደረግበት ወቅት ተሽከርካሪዎቻቸውን ከህጋዊ ቦታ ማስመርመር በየዕለቱ መፈተሽ አለባቸው ብለዋል። የዛሬው አደጋ እንግዲህ የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር አድርጎ ሲሄድ የነበረ ሚኒባስ ነው። አፍንጮ በር በሚገኝ 30 ሜትር በሚገመት የወንዝ ዳር ምስሉ ላይ እንደምትመለከቱት እዚህ ወንዝ ዳር ላይ ተወርውሮ ገብቶ ነው አደጋው የደረሰው። የትራፊክ አደጋ በየጊዜው የሰውን ህይወት እየቀጠፈ ነው። ትናንትና ባስተላለፍነው ዜናችንም አንድ ወጣት በመኪና አደጋ ህይወቱን ማጣቱ በአዳማ መስመር ህይወቱ ማጣቱ የሚታወስ ነው። በኢትዮጵያ ብቸኛ የሆነው ሀገር አቀፍ የትምህርት ውድድር አዘጋጅ በይፋ ህዝቡን ይቅርታ መጠየቅ እንደሚፈልግ ለአሃዱ ተናግሯል። ምንድነው የተፈጠረው ብለን ከአዘጋጁ ጋር ቆይታ አድርገን ነበረ በስልክ። ይህም ፕሮግራም አዘጋጅተን ጨርሰን የመዝጊያ ዝግጅት ማጠቃለያ ስናደርግ ያልጠበቅነው ክስተት ተፈጠረብን። እጅግ ከባድ ኪሳራ ውስጥ በ2017 ገባን። ለዚህም ለመንግስት ጥሪ ያለን፣ ለወላጆችና ለተማሪዎች ደግሞ ይቅርታ ሲሉ ጠይቀዋል። ካጋጠመን ችግር ውስጥ ምንድነው ካላችሁ በውል የገባንባቸው ለተለያዩ አካላት መክፈል ያለብን ክፍያዎች መፈጸም የማንችልበት የገባነውን ቃል ጭምር መፈጸም የማንችልበት አቅም ላይ ደርሰን ነበረ። ምንድናቸው ተብለን ከተጠየቅን አዲስ አበባ ድረስ የመጡ መምህራን፣ የትምህርት ባለሙያዎች የነሱን አበል መሸፈን ነበረብን። ምግብ እኛን አምነው ያዘጋጁልን ሰዎች ነበሩ። ተማሪዎችና ወላጆች እንዲያድሩበት የተዋዋልንባቸው ማደሪያዎች ክፍያ ወይም ቢል በድንገት መጡብን። ከዛም ደንግጠን በሚዲያ ሳይቀር ከስረናልና አድኑን እስከ ማለት ደርሰን ነበረ። በ2017 ይሄ ፕሮግራም በዓለም አቀፍ ደረጃ 64 ዓመት ሆኖታል። የሂሳብ
ትምህርት ውድድር ማለት ነው። በኢትዮጵያ ደግሞ 10ኛ ዓመቱ ነው። ስለዚህ ዋናው ዓላማ በግል ተነሳሽነት የተጀመረውን ነገር ተማሪዎች እንዲሳተፉበት ነው። ስለዚህ በ2018 ደግሞ ለመንግስትና ለህዝቡ እንዲሁም ለሚመለከተው ይሄ ጉዳይ ለሚመለከተው አካል ሁሉ የምናቀርበው ጥያቄ አለ። ይህንን ፕሮግራም መንግስት ይረከበው የሚል ጥያቄ ነው ሲሉ ነው የገለጹት። በደንብ እንዲቀጥል መንግስት ኃላፊነት ወስዶ እንዲረከበን ጠይቃለን ብሏል። ከኛ ጋር በነበረው ቆይታ የተፈጠረው ስህተት ግን ከኛ አቅም ውጪ የሆነ እንጂ እኛ ሆነ ብለን የፈጠርነው ችግር አይደለም፣ ድንገተኛ ችግር ነው የገጠመን። በዚህ ምክንያት ግን የተቀየሙንን ወላጆች እንዲሁም ሌሎችንም አካላት ይቅርታ እንጠይቃለን ሲሉ ነው የተናገሩት። ዋና አዘጋጁን አሃዱ አነጋግሮታል። ምንድነው የተፈጠረው? ምን አይነት ክሳራ ነው የገጠማችሁ? ይቅርታ ስምጠይቁት ማንን ነው የሚለውን ቃል በቃል ተከታትለን እንመለስ። መምህር ከበደ አጥናፉ የሀገር አቀፍ ውድድሩ ዋና አስተባባሪና የድርጅቱ የማይሰሮባን ኢትዮጵያ ዋና ስራ አስኪያጅ። የመጀመሪያው ነገር ውድድሩ ሀገር አቀፍ የሂሳብ ትምህርት ውድድር ነው። በኢትዮጵያ ብቸኛ ነው። ዘንድሮ ያው የዓለም ሪከርድ ይዘናል። የዓለም ሪከርድ በዋነኛነት የተያዘበት መንግስት ለመማሪያነት በጣም በብዙ ቋንቋዎች ነው እያስተማረ የሚገኘውና በነዛ ቋንቋዎች በሙሉ ፈተናዎችን ፈተነን በመላው ሀገሪቱ አጠናቀናል። ግን የመዝጊያ ፕሮግራም ስናከናውን የመዝጊያ ፕሮግራሙ ከመላው ሀገሪቷ ወላጆች ልጆቻቸውን ይዘው ተገኙ። ከዛ ውድድሩ በሚከናወንበት ከሁለተኛውና ሶስተኛው ቀን ላይ አንኤክስፔክትድ የሆነ በምንም በፍጹም ያላሰብነው ነገር ተከሰተና እጅግ በጣም ከፍተኛ ኪሳራ ውስጥ በዚህ በ2017 ዓ.ም ገባን። ምን አጋጠመን መሰለሽ? ለምሳሌ በውል የገባናቸው በውል ገብተን ለተለያዩ አካላት መክፈል ያለብንን ክፍያዎች መፈጸም የማንችልበት የገባነውን ቃል መፈጸም ያልቻልንባቸው ኬዞች አጋጠሙን። ምን ናቸው እነዚህም? ለምሳሌ እኛን አምነው ወደ አዲስ አበባ ድረስ የመጡ የርዕሳነ መምህራን ወይንም የከፍተኛ የትምህርት ባለሙያዎች የነሱን አበል መሸፈን ነበረብን። የተለያዩ በውል ለምሳሌ ምግብ እኛን አምነው ያዘጋጁልን ሰዎች ነበሩ። ዩኒቨርሲቲዎቹ አሁን ለምሳሌ የተማሪ እንዲያድር የታሰበው ተማሪና እኛ ከተማሪ ጋር ነው የተስማማ ነው ተማሪ እንዲያድር ነው። ወላጅም ግን እዛው አብሮ አደረና እነዚህ አይነት ፔመንቶች በጣም መጡብን ድንገት በወቅቱ አንኤክስፔክትድ ሆነና እኔ ራሱ በጣም ድንግጬ በሚዲያ ሁሉ ከስረናል ግዙ ምናምን እስከማለት ደርሰን ነበር። በቀጣይ ይሄ ነበር እንትን በ2017 በቀጣይ ሁሉ ጊዜ ዘንድሮ 10ኛ ዓመቱ ነው ለመንግስት አካላት ወለ ተለያዩ አካላት ሁሉ ጊዜ ማቀርበው ጥያቄ ይህ ፕሮግራም በኢትዮጵያ ውስጥ አልነበረም። በዓለም አቀፍ ደረጃ 64 ዓመት ሆኖታል። ልክ የሂሳብ ትምህርት ኦሎምፒክ እንዳለ በሙሉ አሁን እኛ በሩጫ አይደለ ኦሎምፒክ የምናስበው ሁሉ ጊዜ የሂሳብ ትምህርት ኦሎምፒክ አለ። ያንን የሂሳብ ትምህርት ኦሎምፒክ የሀገራችን ተማሪዎች የሚሳተፉበትን እድል ማመቻቸት ነው ዋናው ዓላማው። ለምን በየአመቱ የኢትዮጵያ ተማሪዎች በዚህ ሀገር አቀፍና ዓለም አቀፍ በአፍሪካ ደረጃ አለ፣ በዓለም አቀፍ ደረጃ አለ። ኢትዮጵያ እዚህ ውድድር ላይ ተሳትፋ አታውቅም። ዋናው ዓላማ እዚህ ውድድር ላይ ተማሪዎቹ እንዲሳተፉ በማለት ነው። በግል ተነሳሽነት ይሄ ነገር የተጀመረው መንግስት በጣም ብዙ ነገሮችን ለምሳሌ መፈተኛ ቦታ በዝቅተኛ ክፍያ የሰው ኃይል ከማቅረብ አኳያ ያገዘን ነው። እንደዛም ሆኖ ግን ከመጠን በላይ ፕሮግራሙን ካልቻል ነው ስለዚህ ያው ወደ ተነሳውበት ነጥብ ስገባ መንግስት ይሄንን ፕሮግራም በተቻለ መጠን ቢረከበው በጣም ጥሩ ሁኔታ ላይ የሀገራችን ተማሪዎች ምርጥ የሂሳብ ተማሪዎች እናገኛለን ነውና በይፋ ይቅርታ ምጠይቀው መስከረም ነሐሴ 2 የውል የገባ ነው እስከ ነሐሴ 3 ድረስ ነበረ። ግን ነሐሴ 2 ምንነት እስካሁን ኬዙ ባልታወቀ ሁኔታ ከተማሪዎች ከዶርም እንዲወጡ ተደርጎ ነበር። ለዛ ነገር በተለያዩ ነገሮች ይቅርታ ጠይቀናል። አሁን በድጋሚ እኛ ባላወቅነው ሁኔታ ወይንም የተለያዩ አካላት ባላወቅነው ሁኔታ የተፈጠረ ነገር ነው። ስህተቱን ወዲያውኑ ዩኒቨርሲቲው አስተካክሎት እንዲያድሩ ተደርጓልና በአጠቃላይ ለተፈጠሩት ነገሮች ሙሉ በሙሉ ማለት ነው በአጠቃላይ ለተፈጠሩት ነገሮች በሙሉ ወላጆች፣ ተማሪዎችን፣ ከፍተኛ የመንግስት አካላትን በትምህርት ዙሪያ ያሉትን በሙሉ ይቅርታ እንጠይቃለን። ልክ በዛው ልክ ምስጋናም ይህ ፕሮግራም ሁሉም ክልሎችና ሁለቱ መስተዳድሮች የተሳተፉበት ነውና በግል ድርጅት አይታሰብም። ስለዚህ ከጀርባው እጅግ በጣም ብዙ የመንግስት አካላት የተለያዩ ድርጅቶች፣ ትምህርት ቤቶች ምናምን ስላሉ እነዚህ በሙሉ ምስጋና አቀርባለሁ። ይህ ሀገር አቀፍ የሂሳብ ትምህርት የጥያቄና መልስ ውድድር ለሀገራችን እጅግ በጣም አስፈላጊ ስለሆነ በግል ድርጅት እና በግለሰብ በሚመራ ሁኔታ እዚህ ደረጃ ሀገር አቀፍ ደረጃ ደርሷል። ይህ ምን አሳየን? ትምህርት ቤቶች
ወላጆች ተማሪዎች የመንግስት አካላት እስከ መጨረሻው እስከ ጫፍ ድረስ ያሉት ወደውታል ፕሮግራሙን ግን በደንብ ቆንጆ ሆኖ እንዲቀጥል መንግስት ሙሉ ለሙሉ ቢረከበው እጅግ በጣም ጥሩ ነው በቀጣይ ለምሳሌ እኛ ምን አሰብን አዲስ አበባ ውስጥ የአፍሪካ ህብረት ይከናወናል በየአመቱ በአመት አንዴ ስብሰባ አለ የአፍሪካ የሂሳብ ኦሎምፒያድ አዲስ አበባ ላይ ውድድሩ እንዲከናወን ብዙ ነገሮችን አዘጋጅተን ጨርሰናል እነዚህ አይነት ትልልቅ ፕሮግራሞች መንግስት ሙሉ ለሙሉ ገብቶ ካላገዘን ይከብዳልና መንግስት ሙሉ ለሙሉ ፕሮግራሙን ቢረከበው እጅግ በጣም ጥሩ ነው ማለት ወደ ቀጣይ መረጃ አለፍን ተወዳጆች በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙት በዛው ሀገር ለመውለድ በማሰብ ነው ሲል አሜሪካ ኤምባሲ ባወጣው መግለጫ ላይ ተመላክቷል የአሜሪካ ኤምባሲ በአዲስ አበባ ባወጣው መግለጫ ቱሪስት ቪዛ ይዘው ወደ አሜሪካን ሀገር በመሄድ ለወሊድ አገልግሎት የመንግስትን ድጋፍ የሚጠቀሙ ወላጆች በቀጣይ የቪዛ እድሳት ሊከለከሉ እንደሚችሉ አስጠንቅቋል ይህ ልማድ የአሜሪካን ግብር ከፋይ ጫና ላይ እየጣለ መሆኑንም ነው ኤምባሲው የገለጸው መግለጫው ምንድነው የሚያመላክተው በርካታ ወላጆች በቱሪስት ቪዛ ወደ አሜሪካ የሚጓዙት በዛው ሀገር ለመውለድ በማሰብ ነው እነዚህ ግለሰቦች ለሕክምና አገልግሎት የሚወጣውን ወጪ ለመሸፈን ከበር ለማድረግ የመንግስትና የጤና ድጋፍ ፕሮግራሞችን ይጠቀማሉ የአሜሪካ ኤምባሲ ደግሞ ይሄ ሁኔታ የሀገርን ግብር ከፋዮች ላይ ተጨማሪ ወጪ እየጫነ መሆኑን አጽንኦት ሰጥቶ ነው የተናገረው ከዚህ በተጨማሪ ግን የቪዛ አሰጣጥ ፖሊሲዎች እንደዚህ አይነት ድርጊቶችን የሚከለክሉ በመሆናቸው ወደፊት ቪዛቸውን ለማደስ ለሚያመላክቱ ግለሰቦች ችግር ሊፈጥር እንደሚችል ነው ኤምባሲ ያስጠነቀቀው ይሄ ማስጠንቀቂያ በተለይ የወሊድ ቱሪዝም ወይም በርዝ ቱሪዝም ተብሎ በሚታወቀው ልማድ ውስጥ ለሚሳተፉ ግለሰቦች ነው ይህ ልማድ ልጆች የአሜሪካ ዜግነት እንዲያገኙ በማሰብ ወላጆች ሆነ ብለው ወደ አሜሪካ ይዘዋቸው ይሄዱና በዛው እንዲወልዱ የሚያደርግ ነው ማለት ነው የአሜሪካ ህግ በአሜሪካ ምድር ላይ የተወለደ ማንኛውም ሰው ዜጋ እንዲሆን ስለሚያስችለው ይሄ ልማድ ለረጅም ጊዜ ሲተገበር የቆየ ነው ማለት ነው ስለዚህ የአሜሪካ መንግስት ይህንን ልማድ ለመግታት በተደጋጋሚ ጥረቶችን አድርጓል በተለይ የቱሪስት ቪዛ የሚሰጠው ለአጭር ጊዜ ጉብኝት ህክምና ወይም ንግድ እንጂ የመንግስት የጤና አገልግሎቶችን በመጠቀም ለመውለድ እንዳልሆነ ግልጽ ነው የኤምባሲው መግለጫ ታዲያ ቪዛ ጠያቂዎች ወደ አሜሪካ የሚሄዱበት ትክክለኛ አላማና ቪዛው የተሰጠበት አላማ ሲለያይ ይህ ህገወጥ ድርጊት ተደርጎ እንደሚወሰድ ነው የሚያመላክተው ማለት ነው ስለዚህ ወደፊት ቪዛ ለማግኘት ወይም ለማደስ ለሚፈልጉ ሰዎች ከባድ ችግር ሊፈጠር ይችላል ስለዚህ ወደ አሜሪካ ለመጓዝ የሚያስቡ ኢትዮጵያውያን ዜጎች ይህንን ማስጠንቀቂያ በአጽንኦት ትኩረት ሰጥተው ሊመለከቱትና የቪዛቸውን አይነትና አላማ ደግሞ በትክክል ሊጠቀሙበት ይገባል ሲል አሜሪካ ኤምባሲ ባወጣው መግለጫ ላይ አመላክቷል እኔ ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ ያሉ አቶ ጌታቸው ረዳ ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ በመቀላቀሌ ደስተኛ ነኝ ማለታቸው ተሰምቷል አቶ ጌታቸው ረዳ በተመረቀው የጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፍ ላይ ተገኝተዋል ሂሳዊ ዳሰሳ እንዲያቀርቡ ተጋብዘው ነበረ በዚህ በተጋበዙበት ወቅት ታዲያ ከረጅም ጊዜ እውቀት አጠር ትንተና ዘመን በኋላ ወደዚህ እውቀት ተኮር ትንተና በመቀላቀል ደስተኛ ነኝ በማለት ነው ንግግራቸውን የጀመሩት ሲቀጥሉ መጽሐፉን ከመጀመሪያው እስከ መጨረሻው ሀገሪቱ አላት የሚላትን ችግሮች የዳሰሰ ከዛም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሰ ጉዳይ በመሆኑ ጊዜ ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት ነው የተናገሩት አቶ ጌታቸው ረዳ የመጀመሪያውን መደመር መጽሐፍ ማንበባቸውን አስታውሰዋል በተፈጠረው ችግር ሁለተኛውንና ሶስተኛውን መጽሐፍ እንዳመለጣቸው ይናገራሉ አቶ ጌታቸው ሲቀጥሉም በ40 አመቱ ግለ ታሪክ ጽፎ አገር አስተምራለሁ የሚል ሰው ባለበት ሀገር ጠቅላይ ሚኒስትር ዶክተር አብይ አህመድ እንኳንም ግለ ታሪክ አልጻፉ እንኳንም ሐሳብ ተኮር መጽሐፍ ጻፉ ሲሉ በመጽሐፍ ምርቃቱ ላይ ንግግር አድርገዋል ተወዳጆች በእኔ በኩል የነበሩ መረጃዎች እነዚህ ናቸው በየቀኑ አዳዲስ መረጃዎችን ከዚሁ ከአሀዱ ኒውስ ኤንድ ፖለቲክስ ያለ መሰልቸት ለእናንተ እናደርሳለን ቤተሰቦቻችን ስለሆናችሁ ከልብ ነው የምናመሰግነው ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ለወዳጅ ዘመዶቻችሁ አጋሩ አሁን ደግሞ ከአሀዱ ሬዲዮ ጥቂት ዜናዎችን አጫጭር ዜናዎችን ትሰማላችሁ ታሪኩ ጋሽ ይጠብቃችኋል አህዱ ልሳኑን እየመራው ታሪኩ ጋሹ በመስተንግዶ ቴክኒኩን በመቆጣጠር ያለም ስራ ዘውዱ አብረናችሁ ቆይታ እያደረገን እንገኛለን ውድ ቤተሰቦቻችን አብራችሁን ስለምትቆዩ ከወዲሁ በማመስገን አንኳር ዘገባዎቹን ቀዳሚ እናደርጋለን
የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። በምርጫ ቦርድ የተሰረዘው ህወሓት የግጭትና የጠብ አጫሪነት እንቅስቃሴው ቀጥሏል ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ገለጹ። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓትን ከህጋዊ ፓርቲነት የሰረዘው ቢሆንም በክልሉ የሚያደርገው የግጭትና የጸብ አጫሪነት እንቅስቃሴ ቀጥሏል ሲሉ የሳልሳይ ወያነ ትግራይና የአረና ትግራይ ዲሞክራሲያዊ ፓርቲ ለአሃዱ ተናግረዋል። ፓርቲው በክልሉ የሚያደርጋቸው ፖለቲካዊ እንቅስቃሴዎች የቀጠሉ ሲሆን ከሰሞኑ መግለጫዎችን እያወጣ ይገኛል። ጦርነቱ በፕሪቶሪያው ስምምነት ከተቋጨ በኋላም ህወሓት በአሁኑ ወቅት ክልሉን አለመረጋጋት ውስጥ የሚከቱ ግጭትና ጠባጫሪ እንቅስቃሴዎችን እያደረገ ነው ሲሉ አሃዱ ካነጋገራቸው ፓርቲዎች መካከል አንዱ የሆነው የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ ገልጸዋል። የፌዴራል መንግስት በሁለቱም ዙር የሰየመው የጊዜያዊ አስተዳደር ውጤታማ አልነበረም የሚሉት አምዶም አቃፊና አሳታፊ ያልሆነ በመሆኑ ለዚህ ኃላፊነቱን ይወስዳል ብለዋል። በተለየ ሁኔታ ወደ ግጭትና ወደ ጠባጫሪነት አዝማሚያ የያዙ ናቸው። ይህም ለጦርነት ፍላጎት ያለውና ነገሮችን ወደዛ ለመግፋት ጥረት እያደረገ ያስመስለዋል። ህወሓት እንደ ፓርቲ ህጋዊ አይደለም፣ ተሰርዘዋል። ይሁን እንጂ የታጠቁ ኮርና ከኮር በላይ የሚባሉ የሰራዊት አንድ አንጃ አለው። ይሄ በመያዝ ነው እንደ አይነት እንቅስቃሴ እያደረገ ያለውና የህወሓት እንቅስቃሴ ለትግራይም ለአካባቢም በጣም መጥፎና አደገኛ አካሄድ ነው። ወደ አልተፈለገ ጦርነትና ወደ አላስፈላጊ ግጭት የሚወስድ ህብረተሰቡ በተደጋጋሚ በመድረኮችም በሌሎችም እኛ ጦርነት አንፈልግም፣ በሰላማዊ መንገድ ችግሮቻችን መፍታት እንፈልጋለን የሚል አቋም አለው። ስለዚህ ከዚህ የመነጨ ነው የህብረተሰቡ ፍላጎት። ይሁን እንጂ ህወሓት ድሮም የህብረተሰቡ የህዝቡ ፍላጎትና ጥያቄዎች መልሶ አያውቅምና የራሱ የስልጣን እና የጥቅም ጉዳይ አድርጎ ሰቡ ገፍቶ ወደ ጦርነት እየገፋው ነው ማለት እንችላለን። ስለሆነም በክልሉ ያለውን የፖለቲካ ቀውስ ለመፍታት አሳታፊና አቃፊ የሆነ የሽግግር መንግስት ሊቋቋም እንደሚገባ የገለጹት ሊቀመንበሩ ይህንን ማድረግ ሲቻል የፌዴራል መንግስትና የሚቋቋመው የሽግግር መንግስት የፕሪቶሪያውን ስምምነት መፈጸም ይችላሉ ብለዋል። ይህም ህወሓት ከኤርትራና ከሌሎች ታጣቂ ኃይሎች ጋር የሚያደርገውን ንግግር በማስቆም እያንዣበበ ያለውን የጦርነት ስጋት ለማስቀረት የሚያስችል መሆኑን ጠቁመዋል። ሌላው አሃዱ ያነጋገራቸው የሳልሳይ ወያነ ትግራይ ፓርቲ የህዝብ ግንኙነት ኃላፊ ብርሃን አጽብሃ የቀደመውን ሀሳብ የሚጋሩ ሲሆን በትግራይ ክልል ያለው የፖለቲካ አለመረጋጋት እየተባባሰ መምጣቱን ገልጸዋል። ህወሓት የታጠቁ ኃይሎችን በስሩ ይዟል የሚሉት ኃላፊው ህብረተሰቡ በተደጋጋሚ ጦርነት የማይፈልግ መሆኑን እየገለጸ ቢሆንም በደብረ ጽዮን እየተመራ ያለው ህወሓት ከኤርትራ ጋር የጀመረው ጽምዶ የተሰኘው እንቅስቃሴ ሌላው ስጋት መሆኑን አንስተዋል። ያለው የፖለቲካ ሁኔታ በጣም ወደ ከፋ የሚሄድበት ሁኔታ አለ ብለን ነው እኛ የምንገነዘበው። ለዚህ ማሳያዎች ደግሞ ጽምዶ የሚሉት ደግሞ ህወሓት አንድ ያለው በደብረ ጽዮን የሚመራ ህወሓት ደግሞ ከኤርትራም ከሌሎች የአጎራባች ህዝቦች ሰላም ጠር ከለክለን የለም እሱን የማድረግ መብታችን ነው የሚል የሚደረጉ ማለት ህግና ስርዓት ያልተከተሉ መንግስት ተዳደሩ ያውቃቸው የሚል ሌላ ጉዳይ ሆነ። ግን ደግሞ ቦርደር ከአንድ ሀገር ከሌላ ሀገር የሚያዋስን ደግሞ ይሄን የመጠበቅ የፌዴራል መንግስት ኃላፊነት ነው ይላል። ስለዚህ ሁለቱም ሰጣ ገባ ከገቡ ቆይተዋል። ታጣቂዎችም በተለያዩ አካባቢዎች በአፋር፣ በሰሜን ምዕራብ፣ በምዕራብ አካባቢ እያስታጠቀ የትግራይ ህዝብ መልሶ የመውረር አዝማሚያ እያሳየ ነው የሚል ህወሓት የሚከስበት ሁኔታ አለና በጣም አስፈሪ የሆነ ስጋት እየገባ የሚገባ ደግሞ የሚታዩ ነገሮች አሉ። በተጨማሪም ፓርቲዎቹ ህወሓት ከዞን እስከ ወረዳ ያሉ የቀድሞ ታጋዮቹን ያካተተው ውይይቶችን በተደጋጋሚ እያደረገ መሆኑን ጠቁመው በክልሉ ጦርነት እንዲነሳ የሚያደርጉ ሁኔታዎች እየተባባሱ ነው ብለዋል። የቀድሞ የአሜሪካ ፕሬዝደንት ጆ ባይደን በሰሜን ኢትዮጵያ ከተካሄደው ጦርነት ጋር ተያይዞ በኢትዮጵያ ላይ ያስተላልፈውት የነበረው ፕሬዝደንታዊ ትዕዛዝ ፕሬዝደንት ዶናልድ ትራምፕ ባለበት እንዲቀጥል እንዲያደርጉ መወሰናቸው አይዘነጋም። የቆዳና ሌጦ ሀብትን በሚገባው ልክ ጥቅም ላይ ለመዋል የቆዳ ጥራትን ማሳደግና የገበያ መዳረሻዎችን ማስፋት ላይ እየተሰራ ነው ተባለ። የቆዳና ሌጦ ሀብትን በሚገባው ልክ ጥቅም ላይ ለመዋል የቆዳ ጥራትን ማሳደግና የገበያ መዳረሻዎችን ማስፋት ላይ እየተሰራ እንደሚገኝ የቆዳ አምራች ልማት ኢንስቲትዩት የቆዳና
ቆዳ ውጤቶች ምርምር ማዕከል የቆዳ ቴክኖሎጂ ዘርፍ መሪ ስራ አስፈጻሚ አቶ ታረቀኝ ጂዳ ለአሃዱ ገልጸዋል። ከዚህ በፊት የኮቪድ-19 ወረርሽኝን ተከትሎ የገበያ መቀዛቀዝ እንደነበር በማስታወስ እንዲሁም የቆዳ ውጤቶች ይላኩባቸው የነበሩ ሀገራት ውስን በመሆናቸው ተገቢውን ጥቅም ማግኘት አለመቻሉን መሪ ስራ አስፈጻሚው ተናግረዋል። ይህንን ታሳቢ በማድረግም የቆዳና ሌጦ ሀብትን በሚገባው ልክ ጥቅም ላይ ለመዋል የቆዳ ጥራትን ማሳደግና የገበያ መዳረሻዎችን ማስፋት ላይ እየተሰራ ነው ሲሉ መሪ ስራ አስፈጻሚው ተናግረዋል። የቆዳና ሌጦ ምርት የተሻለ ዋጋ እያወጣ እንደሚገኝ በመግለጽ ለውጭ ገበያ የሚቀርበውን የቆዳና ሌጦ ውጤት ጥራትን በመጠበቅ ለውጭ ሀገራት በማቅረብ ከዘርፉ ተገቢውን ጥቅም እንዲገኝ የሚሰራውን ስራ አጠናክሮ መቀጠል ይገባል ሲሉም ተናግረዋል። በሀገር አቀፍ ደረጃ በቀንድ ከብት ብዛት ኢትዮጵያ ቀዳሚ ብትሆንም ሀብቱን ጥቅም ላይ ከመዋል አንጻር ግን አሁንም ውስንነቶች እንደሚታዩ ተናግረዋል። በቀን ከ7 እስከ 10 የግመል እርድ እንደሚያከናውን የቄራዎች ድርጅት አስታወቀ። በብዛት ከሚዘወተሩትና ከተለመዱት የእርድ አገልግሎቶች በተጨማሪ በቀን በአማካይ ከ7 እስከ 10 የሚደርሱ ግመሎችን እርድ እንደሚያከናውን የአዲስ አበባ ቄራዎች ድርጅት ለአሃዱ አስታውቋል። በድርጅቱ የእርድ አገልግሎት ብቻ ስለሆነ የሚሰጠው አገልግሎቱን ፈልገው ግመሎቹን ለሚያመጡት እርድ እንደሚፈጽም የገለጹት የድርጅቱ ሕዝብ ግንኙነት ኃላፊ አቶ አታክልቲ ገብረ ሚካኤል ናቸው። የህዝብ ግንኙነት ኃላፊው አክለውም የእርድ አገልግሎቱ በአቃቂ ቅርንጫፍ እንደሚካሄድ ተናግረዋል። የግመል እርድ ከአብዛኛው ማህበረሰብ ባህልና እምነት አንጻር ገና ያልተለመደ በመሆኑ ደንበኞቹ ውስንና ወደ 10 የሚሆኑ ልኳንዳ ቤቶች መሆናቸውን ገልጸዋል። ተጠቃሚዎቹም አብዛኛዎቹ የሶማሌ ዜጎች መሆናቸውን ተናግረዋል። በሌላ በኩል ማንኛውም በህገወጥ መንገድ የሚደረግ እርድ ተጠያቂ የሚያደርግ መሆኑን አስታውሰው የግመል እርድን በተመለከተም እንደ ሌሎቹ እንስሳት ሁሉ በአጠቃላይ ቁጥጥር እንደሚደረግ ገልጸዋል። የሶማሊያ መከላከያ ሚኒስቴር ከቱርክ ጋር ያለው ዲፕሎማሲያዊ ግንኙነት እያደገ መምጣቱን አስታውቀዋል። የሶማሊያ መከላከያ ሚኒስቴር አህመድ ሙአሊም ፊቂ ከቱርክ ጋር ያለው ግንኙነት እያደገ መምጣቱን ገልጸው ትልልቅ ፕሮጀክቶችን በጋራ የመተግበር ፍላጎት እንዳላቸውም ተናግረዋል። ሚኒስትሩ አክለውም የቱርኩ ፕሬዝደንት ረሲብ ጣይብ ኤርዶሃን አልሻባብ የሶማሊያ ዋና ከተማን በከበበበት ወቅት ከ14 ዓመታት በፊት ሞቃዲሾን ጎብኝተው ነበር ሲሉ አስታውሰዋል። ያንን ቀን አስታውሳል ያሉት ሚኒስትሩ በእርግጥ ከጥቂት ቀናት በኋላ ከተማይቱ ነጻ ወጣች። ሞቃዲሾም ከዚያን ጊዜ ጀምሮ ለ14 ዓመታት ነጻነትና መረጋጋትን አግኝታለች ብለዋል። የሶማሊያ ተቋማትና ዓለም አቀፍ አጋሮች በተለይም ቱርክ የቅርብ ትብብር ለዚህ እድገት ቁልፍ አጋርና ሲሉ ፊኪ ተናግረዋል። ዘገባው የአናዶሉ ነው። የአውሮፓ ህብረት በሩሲያ ላይ ሊጥል ያሰበውን ማዕቀብ ማራዘሙን ገለጸ። የህብረቱ በሩሲያ ላይ ለመጣል ያሰበውን ማዕቀብ ማራዘሙ የተገደደው የአሜሪካን ውሳኔ ለመጠበቅ ነው መባሉም ተመላክቷል። ነገር ግን ህብረቱ ከስሎቫኪያና ከሃንጋሪ ተቃውሞ ገጥሞታል ተብሏል። የማዕቀቡ ጫና አካል የሆነችው ብራሰልስ በ2027 የሩሲያ ቅሪተ አካል ነዳጆችን ሙሉ በሙሉ ለማስወገድ ቃል ገብታለች። ሆኖም በርካታ አባል ሀገራት ሃንጋሪና ስሎቫኪያን ጨምሮ በብሔራዊ የኢነርጂ ደህንነታቸው ላይ ያለውን አደጋ በመጥቀስ ድርጊቱን መቃወማቸውን ቀጥለዋል። የአውሮፓ ኮሚሽን በቅርቡ በህብረቱ የውጭ ፖሊሲ ውሳኔዎች ላይ ተቃውሞ ያላቸውን አባላት ወደ ጎን በመተው በሙሉ ድምፅ እንዲሰጥ ሀሳብ አቅርቧል። ዘገባው የሮይተርስ ነው። ለነበረን ጊዜ ከልብ እናመሰግናለን። ቀሪ ምሽታችሁ ደስ የሚል ይሁንላችሁ።